እሺ ተመልካቾች እንዴት ናችሁ? የገንዘብ ሚኒስቴር የዘጠኝ ወር ሪፖርት ሲያቀርብ ብዙ የማክሮ ኢኮኖሚ ቁጥሮችን አቅርቦ ነበር። እኔ ጠቅላላ ሪፖርቱን ለማቅረብ አይደለም ዛሬ የምፈልገው፣ ነገር ግን ሁለት ሀሳቦችን ለእናንተ በደንብ ክሊር ማድረግ ፈልጌያለሁ። እሱ ምንድን ነው? ዕዳ ተብለው የተጠቀሱት የሀገር ውስጥ ዕዳና የውጭ ዕዳ በድምሩ የኢትዮጵያ ኢኮኖሚ 51.8 ቢሊዮን ዶላር የሚሆን ዕዳ እንዳለበት ተገልጿል። እና የውጭ ዕዳ ሲባል ምን ማለት ነው? የሀገር ውስጥ ዕዳ ሲባል ምን ማለት ነው? የሁለቱ ዕዳው ጫና ምን ሊያመጣ ይችላል የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ጠቅላላ ሪፖርቱን ስለተመለከታችሁት እንግዲህ የኢትዮጵያ ኢኮኖሚ 51.8 ቢሊዮን ዶላር ዕዳ አለበት ሲባል መጀመሪያ ለጠቅላላ ሀገራዊ ምርቱ ውስጥ እናነጻጽረው። አሁን በአይኤምኤፍ መረጃ አሁን ሪሰንትሊ አፕሪል ላይ በወጣው መረጃ የኢትዮጵያ ጠቅላላ ሀገራዊ ምርት 122 ቢሊዮን ዶላር ደርሷል። ስለዚህ ከጠቅላላ ሀገራዊ ምርቱ 42 በመቶ ዕዳ ነው ማለት ነው። ይሄ በጣም ትልቅ ቁጥር አድርጋችሁ እንዳትመለከቱ፣ በደንብ ወደ በኋላ እናየዋለን። ለኢትዮጵያ ከሆነ ነው እንጂ ለሌሎች ሀገራቶች አሉ። ለምሳሌ የአሜሪካ ኢኮኖሚ 32 ቢሊዮን ዶላር ነው፣ 32 ትሪሊዮን ዶላር ነው። ጠቅላላ ሀገራዊ ምርቱ ግን ዕዳው ወደ 39 ትሪሊዮን ዶላር ነው። ከ100% በላይ የጂዲፒ ዕዳ ነው። የቻይና ኢኮኖሚም ወደ 20 ትሪሊዮን ዶላር ነው። ጠቅላላ ሀገራዊ ምርቱ 90 እስከ 95 ከመቶ የሚሆነው ዕዳ ነው። ራሱ የአፍሪካ ጠቅላላ የ54ቱን ሀገራቶች ብንመለከት ወደ 3.2 ትሪሊዮን ዶላር ነው ጂዲፒዋ። ጠቅላላ ያለባት ዕዳ ግን ከ90 ቢሊዮን ዶላር የሚበልጥ አይደለም። የአፍሪካ ዕዳው ዝቅተኛ ነው እንደ አፍሪካ ሲታይ። ስለዚህ ከጠቅላላ ሀገራዊ ምርታቸው እጥፍ ድረስ ዕዳ ያለባቸው ሀገራት አሉ። ግን ኢትዮጵያ ጋር ሲሆን ትርጉሙ ሌላ ነው፣ እንመለከቷል። እና ከ51.8 ቢሊዮን ዶላሩ መካከል የውጭ ዕዳው የሚይዘው በዶላር ወይ በዩሮ ወይ በፓውንድ የተወሰደው ለብዙ ዓመታት የተጠራቀመው ዕዳ 33.5 ቢሊዮን ዶላር ነው። ይሄ ከጠቅላላ ሀገራዊ ምርት የ26 ከመቶ ድርሻ አለው። በዋናነት የውጭ ዕዳ ነው የሚታየው ከጠቅላላ ሀገራዊ ምርት። ስለዚህ 26 ከመቶ የውጭ ዕዳ ነው ማለት ነው። የሀገር ውስጥ ዕዳው ግን ያለው በብር ነው፣ እንዲሁ በዶላር ለመለካት ተቀመጠ እንጂ 18.3 ቢሊዮን ዶላር የሚሆነው ወይም እንደው በዕለታዊ ምንዛሬ በ156 ብር እንኳን ብናሰለው ወደ 2.87 ትሪሊዮን ብር የሚሆነው የሀገር ውስጥ ዕዳ ነው። ግን ለቁጥር ካውንት ለማድረግ ማክሮ ኢኮኖሚ ስለሚለካ ግን ወደ ዶላር ኮንቨርት ይደረግና 18.3 ቢሊዮን ዶላር ተብሎ ይተመናል። እንግዲህ ከውጭ ዕዳው ከ33.5 ቢሊዮን ዶላር ውስጥ እንግዲህ የፌዴራል መንግስት የወሰደው ዕዳ ወደ 22.1 ቢሊዮን ዶላር ነው። ብዙ ዓመት የ10 ዓመት 20 ዓመት የሞላቸው ዕዳዎች እዚህ ውስጥ አሉበት። መንግስት እንደ መንግስት የወሰደው ማለት ነው። ወይ ደግሞ የገንዘብ ሚኒስቴር ቀርቦ የተበደረው ልትሉ ትችላላችሁ። ብዙ ጊዜ ዕዳ ላይ የሚገኘው እሱ ስለሆነ፣ ስለዚህ የመንግስት ዕዳ ነው። አሰ ፐብሊክ ተይዞ የሚመጣው ዕዳ ማለት ነው። 11.5 ቢሊዮኑ ግን የመንግስት የልማት ድርጅቶች መንግስትን ዋስትና እያደረጉ የሚበደሩት ነው። እንግዲህ አገር ውስጥ ያሉ ተቋማቶች እስከሆኑ ድረስ በዋስትናነት መንግስት ነው የሚሆናቸው ዋስትና። እንደውም የመብራት ኃይል ሊሆን ይችላል፣ የኢትዮጵያ አየር መንገድ ሊሆን ይችላል፣ ስኳር ኮርፖሬሽን ሊሆን ይችላል፣ ሌሎች በቃ ጃያንት የሚባሉ የመንግስት የልማት ድርጅቶች ኢትዮ ቴሌኮምን ጨምሮ ማለት ነው። እነሱ የተበደሩት ወደ 11.5 ቢሊዮን ዶላር ነው። ሲደመር የኢትዮጵያ ዕዳ ስለሆነ 33.5 ቢሊዮን ዶላር ይደርሳል። የሀገር ውስጥ ዕዳው 18.3 ቢሊዮኑ ወይ ደግሞ 2.8 ትሪሊዮን ብሩ ወደ 17.5 ቢሊዮን ዶላር የሚሆነው ወይ ደግሞ ከ2 ትሪሊዮን ብር በላይ የሚሆነው የፌዴራል መንግስት ዕዳ ነው። ወደ 800 ሚሊዮን ዶላር የሚሆነው ደግሞ የመንግስት የልማት ድርጅቶች ሀገር ውስጥ የተበደሩት ነው። የሀገር ውስጥ ዕዳ እየቀነሰ መጥቷል በቁጥር ደረጃ። ለምንድን ነው የቀነሰው ከተባለ የምታስታውሱ ከነበረ ከ900 ቢሊዮን ብር በላይ የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ብድር ሰጥቶ ለረጅም ጊዜ ባለመከፈሉ ኦልሞስት የኢትዮጵያ ንግድ ባንክን ችግር ውስጥ ሊከተው የደረሰ ዕዳ ነበር እና ይህ የስኳር ኮርፖሬሽኖች፣ የመብራት ኃይል በጣም ብዙ ማለት ነው።
እና ወዴት ነው የዞረው? በመፍትሄነት ቀርቦ የነበረው ምንድን ነው? የገንዘብ ሚኒስቴር ዕዳውን ወስዶ በመንግስት የግምጃ ቤት ሰነድ ስልት አድርጎ ዕዳውን ለመክፈል ግን ዕዳውን ወስዶ ክፍያ ለኢትዮጵያ ንግድ ባንክ ከዕዳ ነፃ ማድረግ፣ ኢትዮጵያ ንግድ ባንክን ከዕዳ ማስወጣት ወይ ደግሞ የመንግስት የልማት ድርጅቶችን ዕዳቸው በበጀት በኩል እንዲከፈል ማድረግ። ስለዚህ እሱ ነው ሲከናወን የነበረው። ስለዚህ በጀት ይዞ ማለት ነው። በዚህ ዓመት እንኳን ወደ 463.4 ቢሊዮን ብር የሚሆን ዕዳ ከፍልበታለሁ፣ የውጭም ዕዳ ከፍልበታለሁ፣ የአገር ውስጥም ዕዳ ከፍልበታለሁ ብሎ መንግስት ይዞ ነበር። በዚህ 9 ወር ብቻ ወደ 226 ቢሊዮኑን ለዕዳ ክፍያ አድርጓል። የአገልግሎት ክፍያ ዋናው ዕዳንም ፕሪንሲፓሉንም ጨምሮ ማለት ነው። ስለዚህ በበጀት እየተከፈለ ስለሆነ አንድ የመንግስት የልማት ድርጅቶች ሲደመር ደግሞ የመንግስት የልማት ድርጅቶች ከሪፎርሙ በኋላ ታሪፍን መጨመር፣ ዕዳ ለመቀነስ፣ ማኔጅ የማድረግ ምናምኑ ስለገቡ ማኔጅ እያደረጉ ስለመጡ ነው ይሄ ቁጥር ያነሰ የሚመስለው እንጂ በቁጥር የሀገር ውስጥ ዕዳው ከፍተኛ ነው። 2.8 ትሪሊየን 18 ትሪሊየን ብር በጀት ላለው ኢኮኖሚ ትንሽ የሚባል አይደለም። ኦልሞስት ወደ 10 ከመቶ ምናምን ሊሆን ይችላል፣ ግን ትንሽ የሚባል አይደለም። አሁን ምን ማለት ነው? የሀገር ውስጥ ዕዳ ሲባል ምንድን ነው? የውጭ ዕዳ ሲባል ምንድን ነው የሚለውን በተወሰነ መልኩ ሀሳብ መስጠት እንችላለን። እንግዲህ የውጭ ዕዳው ከየት ነው የሚመጣው ካላችሁ ከመንግስታት የሚመጣ ዕዳ ነው። አይኤምኤፍ ሲያበድር የኖረው ነው። ወርልድ ባንክ ሲያበድር የኖረው ነው። የውጭ ባንኮች ሲያበድሩ የነበሩት ነው። ደግሞ ዓለም አቀፍ ተቋማቶች የአፍሪካ ልማት ባንክን ጨምሮ የመጣ ብድር ነው። የግል ባለሀብቶችም አሉበት ውስጥ። ቦንድ የዩሮ ቦንድ የምታስታውሱት ነው። $1 ቢሊዮን ዕዳ እዚህ ውስጥ የሚደመር ነው እና ይሄ የክፍያው ጊዜያቶች ውስጥ ይወስኑታል። ለምሳሌ የዩሮ ቦንዱ ዲፎልት ውስጥ ገብቷል፣ የክፍያ ጊዜው ደርሶ ያልተከፈለ ነው። ሌሎቹ የክፍያ ጊዜያቸው መቼ መሆኑ መታወቅ አለበት። ጫናውን የሚወስነው እሱ ስለሆነ ማለት ነው። የውጭ ዕዳን ጠንካራ የሚያደርገው ምንድን ነው? ዕዳው በዶላር የሚከፈል መሆኑ ነው። በዩሮ መከፈል አለበት፣ በፓውንድ ዕዳ ውስጥ በተገባው ኮሚትመንት። ስለዚህ የውጭ ምንዛሬ ማግኘት ችግር ከሆነ ይሄ ዕዳ በጣም ከፍተኛ ይሆናል ማለት ነው። ቅድም ያልኳቸው ይህን ነው። የእነ አሜሪካ ዕዳ ከጠቅላላ ሀገራዊ ምርታቸው 100% ቢዘልም ኢኮኖሚ መክፈል አቅም አለው። የነ ቻይና ኢኮኖሚ 90 ከመቶ ዕዳ ቢሆንም ነገር ግን የመክፈል አቅም ስላለው ነው። የብዙ ሀገራት ኢኮኖሚ እንደዛ ነው፣ የመክፈል አቅም ያለው። ኢትዮጵያ ውስጥ ግን ሲመጣ በተለይ መክፈያ ጊዜያቸው ከቀረበ ኢንተረስት ሬታቸው ከፍተኛ ከሆነ እና የውጭ ምንዛሬ ማግኘት ችግር ውስጥ የሚገባ ከሆነ መንግስት ቀጠሩ ነው ቢልም አሁን ዕዳ ያለብኝ መጠን ጥሩ ነው ቢልም ግን የራሱ ኢምፓክት እንዳለው ነው ይሰማኛል። ኤክስፖርት በጣም ማደግ አለበት፣ ይሄ ዕዳ እንዲቃለል። ከቱሪዝም የሚገኘው ገቢ በጣም ማደግ አለበት። ሬሚታንስ በጣም ማደግ አለበት። የውጭ ቀጥተኛ ኢንቨስትመንት በጣም ማደግ አለበት። እንዳውም እዚህ ሪፖርት ውስጥ ያየሁት ምንድን ነው? ከውጭ ይጠበቅ የነበረው የውጭ ምንዛሬ ግኝት መጠን እንደቀነሰ፣ በቢሊየን ኤክስፔክት ያደረግ የነበረው ኢኮኖሚ እንደቀነሰበት የሚያሳይ ከወርልድ ባንክ ብቻ የተወሰነ መጠን ነው የተመለከትኩት። ስለዚህ የውጭ ምንዛሬ እጥረቱ ከቀጠለ ብር መዳከሙ የሚቀጥል ከሆነ ምክንያቱም አንድን የአሜሪካ ዶላር የኢትዮጵያ ኢኮኖሚም በብዙ ብር ነው የሚገዛው። 156 ብርና ከዛ በላይ ማግኘት አለበት ለመግዛት አንድ ዶላር ለመግዛት ሀገር ውስጥም ቢሆን ራሱ ከግል ሴክተሩ ቢሰበስበውም። ስለዚህ ብር መዳከሙ ከቀጠለ ጫናው እያደገ ይመጣል ማለት ነው። ስለዚህ የውጭ ዕዳ ክፍያም ጫና የሚመጣ ከሆነ አሁን እንደ ዩሮ ቦንድ በቃ መከፈል አለበት የሚል ጫና የሚመጣ ከሆነ ያለው ስታን ጥሩ ነው የሚባል ተብሎ የቀረበ ቢሆንም ነገር ግን ችግር እንዳለበት ደግሞ መረዳት በደንብ ያስፈልጋል። ጫና የሚመጣ ከሆነ ከመሰረታዊ ነገሮቹ እየቀነሰ ዕዳ ሊከፍል ስለሆነ ኢኮኖሚ የውጭ ዕዳ የሚባለው እሱ ነው። ይሄ ነው። ነጠላ ሀገራትም እዚህ ውስጥ አሉበት ዕዳውን ያከማቹት ማለት ነው። ይሄ ደግሞ የሀገር ውስጥ ዕዳ የሚባለው ደግሞ አሁን ወደ 18.3 ቢሊዮን ይሆናል ወይም ደግሞ ወደ 2.8 ትሪሊዮን ብር ይደርሳል የተባለው ዕዳ ከንግድ ባንክ ከመንግስት ባንክ የሚወሰድ ከብሔራዊ ባንክ የሚወሰድ የሀገር ውስጥ ባንኮች ከመንግስት ጋር የብድር ግንኙነት ካላቸው የሚወሰድ የግምጃ ቤት ሰነድ እያቀረበ ሰነድ ለባንኮቹ እየሰጠ ወይ ደግሞ ለተቋማት እየሰጠ ገንዘብ የሚሰበስበው ዕዳ ነው እሱ በሙሉ። የጡረታ ዋስትና ገንዘብን ለሆኑ ፕሮጀክቶች ለሆኑ ጉድለቶች የበጀት ጉድለት ሲገጥመው የሚወስዳቸው በሙሉ ማለት ነው። እነዚህ ናቸው የሀገር ውስጥ ዕዳ የሚባሉት። ለምሳሌ የ100 ቢሊዮን ብር የመንግስት የግምጃ ቤት ሰነድ ካዘጋጀና ለባንኮች ቢሰጥ
እነሱ ሰነድ ይዛሉ። 100 ቢሊዮኑን ለገንዘብ ሚኒስቴር ይሰጡታል። ገንዘብ ሚኒስቴር ያን 100 ቢሊዮን በየቀኑ ለየተበደረበት ቀን ማለት ነው እስከዛ ጊዜ እስኪሆን የመንግስት አገልግሎቶችን ይሰጥበትና ፕሮጀክቶችን ሊሰራበት ይችላል። ስራ ማስኬጃ ሊያደርገው ይችላል። ግን ሰነድ ነው ባንኮች ውስጥ ያለው። በኋላ ገንዘብ አድርጎ ይከፍላቸዋል። ዕዳ ነው የያዘው ማለት ነው። ከብሔራዊ ባንክ ሊወስድ ይችላል የበጀት ጉድለት ሲኖርበት። አሁን ላለፉት 2 ምናምን ዓመታቶች ከብሔራዊ ባንክ በፍጹም ወስደን አናውቅም ይላል መንግስት። ግን ከዛ በፊት የወሰደው ካለ ዕዳ ነው። አሁን ለመንግስት የልማት ድርጅቶች ንግድ ባንክ በፊት ሰጥቶ ከ900 ቢሊዮን በላይ ዲፎልት ሊያደርሰው የነበረው መጠን ማለት። ስለዚህ ከባንኮች ይወሰዳል። ይሄ ሲወሰድ ነው የሀገር ውስጥ ዕዳ የሚባለው። ይሄ ጦርነቱ ምንድን ነው የሚከፈለው? በብር ነው። የውጭ ምንዛሬ ጫና የለበትም። ዶላር ስላጣው መክፈል አልቻልኩም የሚልበት ምክንያት አይኖርም። የሚከፈለው በብር ነው። ግን ይሄም በአግባቡ የማይመራ ከሆነ ግን የራሱ ችግር ደግሞ አለበት። ለምን? የግል ሴክተሩ መሆን የነበረበትን ድርሻ መንግስት እየሰበሰበባቸው ነው ማለት ነው። ለምሳሌ በግምጃ ቤት ሰነድ ከባንኮች የሚወስድ ከሆነ ባያስገድዳቸውም በፍላጎትም ኢንተረስት ሬቱ ወለዱ ከፍተኛ ነው ብለው ቢሰጡትም ነገር ግን ለግል ሴክተሩ ያቀርቡት የነበረውን ብድር እንዳያቀርቡ ነው የሚያደርጋቸው። ስለዚህ ከግል ሴክተሩ መውሰድም ብቻ ሳይሆን ደግሞ ዋጋ ንረትም ሊያባብስም ይችላል። በቀላሉ የሚከፍልበትን መንገድ የዋጋ ንረትን እንዲባባስ ሊያደርግበትም ይችላል። ስለዚህ ይሄ ዕዳ ተብሎ የቀረቡትን እንደዚህ ክሊር አድርጎ መመልከት በደንብ ያስፈልጋል። በመንግስት በጣም ጥሩ የብድር ስታንድ ላይ እንዳለ ነው የሚያስበው። በቁጥር ከተመለከት ነው 26 ከመቶ ከጠቅላላ ሀገራዊ ምርት ድርሻ ዕዳ መሆን በጣም ከፍተኛ የሚባል ላይሆን ይችላል። ግን ከአሁን በኋላ ማኔጅ የሚደረግበት መንገድ ግን ቅድም በምንነግራቸው ምንጮቹን በጣም ካላሰደገ በስተቀር ደግሞ ጫና የሚሆንበትም ምክንያት ሊኖር ይችላል። በተለይ ዕዳዎቹ ለምንድን ነው የተወሰዱት የሚለው በጣም መሰረቴ ነው። አሁን ለሚከፍሉ መሰረተ ልማቶች ላይ አርፎ ነበር ወይ? ለምሳሌ ለኢንዱስትሪ ፓርክ የመጣው ዕዳ ኢንዱስትሪ ፓርኮቹ አሁን አድገው ዕዳ ራሳቸው ዕዳቸው መክፈል ይችላሉ ወይስ ኢንዱስትሪ ፓርኩ የተበደረውን አሁን ግብርናው እየከፈለ ነው? እሱ ነው ጥያቄ የሚያስነሳው በደንብ ማለት ነው። እሱ በደንብ መፈተሽ ያስፈልጋል። ይህም መረጃ ለእናንተ ሼር ለማድረግ ነው። ጠቅላላ ሪፖርቱን ብዙ ቦታ ላይ አይታችሁታል ብዬ ስላሰብኩ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።